ስራት ምን ሌላ ይሆን ነገር አለ እንደምን እያሰብክ ቆም ታረጋ የልጅቷ ነገር እያንገበገበኝ ከፈለክ ለምን ላይ ነገር ቀጥላል ብለት አንተ ስራት ይኖር እንጂ ወይስ እንደዛ እንዴ ሰው ከሰው ጋር እንዴት ነው የሚያወራና እንዴት በር ማንኳኳት እንዳለበት እናስተምርና ንቀት ነው። በትክክል በጣም ስለምንቅና በጣም ስለምታስጠላኝ ስርዓቴንና አክብሮቴን ለአንተ አላሳየም። ለነገሩ አንተ እሱ ስለሌለ እንዴትም ሊገባ አይችልም። ይዟት እንደወጣ ለማንም እንዳትናገሪ ለትዬ ለማንም እንዳትናገሪ ማለት ለማንም እንዳትናገሪ ነው። ይሄን እንዳትረሺው እሺ። አልቻለ ወንድምሽ ግን እኔን ሊያሳርፈኝ አልቻለም። ምን ተፈጠረ ደግሞ ትሰሚያለሽ? ምን ያህል እንደሚንቀኝ ፊት ለፊት የቆመው በኩራት ነው የነገረኝ። ደግሞ እኮ የመጀመሪያው አይደለም። ቆይ በምን ምክንያት ነው እዛ ደረጃ ላይ ደረሰችው? በቃ በጣም ነው የምጠላው። ያለ ምንም ምክንያትም አድርገው ታውቃለች። ሁሌ ነው የምደበደበኝ። ቆይ ምንም ምክንያት ነገርሽ አታውቅም? በአንቺ ምክንያት ወንድም ያነቀኝ። አንቺ እንድንጠፋፋ ትፈልጊያለሽ አለች። እሺ በቃ ተረጋጊ። ሴትዮዋ ምናምኗን ምግብሽ ውስጥ ጨምራ እንደመረዘችሽ ሲያውቅ እራሱን መቆጣጠር ስላልቻለ ነው ሄዶ ያነቃት። ምን ለእኔ ብሎ? አዎ። ታዲያ በዛው ምን አስቀረቀረሽ? ለጠባቂሽስ ነገርሽው? ምኑ? ጥፊውን ነዋ። ጥፊውን እንዳላስኩሽ እኔ ደንቆሮ። ኧረ አልነገርኩትም። ይሻልሻል። ከመጀመሪያውም እንደ ጸባይሽን ብታሰንብር ነው የሚሻልሽ። እንደ ስስት ዝም ብለሽ አትቀየሪ። አንቺ እዚህ ምንድን ነው የተፈጠረው? ምንድን ነው ያደረግሽው? እኔ ምንድን ነው ያደረግሽው ትላለህ? እንደው ይሄ እንዳይፈጠር ብዙ ሞክሬያለሁ። በጣም ታገልከኝ። በአምላክ ሄርሜላን እንደፈራት እና እንደጠረጠራት በመጨረሻ ጊዜም እንግዲህ ከእሷ ጋር ሰክረው አንድ አልጋ ላይ ተገኝተዋል ማለት ነው። እሱም ከእንቅልፉ ሲነቃ በጣም እንደደነገጠው አንቺ ምን እያደረሽ ነው? ምን እየተካሄደ ነው ያለው ነበር ያላት ና እሷም እንግዲህ የራስህ ችግር ነው ራስህን ጠይቅ፣ እኔ ምንም አላደረኩም፣ ይሄ ነገር እንዳይፈጠር እኔ ብዙ ሞክር ያለው ነገር ግን ያንተ ግፊት ነው እዚህ ሁሉ ደረጃ ውስጥ ያስገባህ ነበር ያለችው። ነገር ግን ሄርሚ አስባበትና ይሄን ነገር ወስና ነው እሱን ያጠመደችው ማለት ነው። ምክንያቱም አንተን ተጠቅሜ የዚህ ቤት ሀብት ላይ እንዴት ማማው ላይ እንደመቀመጥ ታየኛለህ እያለች እየዛተችበት ነበር። እሱም ውስጡ ስላልወደዳት ሀብስትንም ተጠንቀቂያት፣ እቺ ጓደኛሽን በደንብ ልትጠነቀቂያት ይገባል እያላት ነበረ። ሀብስት ግን ጓደኛዬ ብቻ አይደለችም እህቴ ናት፣ በደንብ ነው እማምናት እያለች ነበረ። ነገር ግን ሀብስት ብታምናትም እሷ ግን አልታመነችላትም። አሳልፋ ልትሸጣት እየተስማማች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዝት ተረፍረፍ ይበልኝ እያልኩኝ ሀብስት ድራማ እንግዲህ ደስ የሚልና አስተማሪ እንደዚሁም ብዙ ቁም ነገር ያለበት ጥቅም ወዳድ ሰዎች የራሳቸውን ነገር ለማስቀደም ብለው ሰውን የሚገፉ ሰዎች እንግዲህ እንደ አቶ አለምና እንደ ወይዘሮ ይፋት አይነት ሰዎች እንደዚሁም ደግሞ ጓደኛ መሳይ እንግዲህ ጓደኛ መስላ እየጎዳቻት የምትገኘው ሄርሜላ ናት ማለት ነው። እንግዲህ ይሄ ሁሉ ልጅብኝ እየወረደ ያለው አንዲት ሚስኪን ሀብስት ላይ ነው ማለት ነው። በአሁን ሰዓት ከሷ ከጎኗ የሚገኘው በአምላክና አብነት ብቻ ናቸው ማለት ነው። እንግዲህ ይፋትም ነጋ ጠባ እንደ ሀያ ነው የምደበድባት። የጢፊ አይነት እና የግልምጫ አይነት ነበረ። ነገር ግን ክስተቱ በጣም የሚገርም ነው። አብነት ነገሮችን ሁሉ እየደረሰበት ምክንያት እንግዲህ አቶ አለም ነበረ። ሀብስትንም ሰላም በላትና እለፍ፣ ምክንያቱም ለወደፊት ከሷ ጋር የምሰሩት ብዙ ነገር አለ ብሎ የራሱን ነገር ለማመቻቸት ነበር የሞከረውና ነገር ግን የራሱን ነገር እያመቻቸ ቢሆንም አቶ አለም በዚህ መሀል እንግዲህ ሀብስትም እንግዲህ እንዳትጎዳ እየደረሰላት ነው የሚገኘው። አስቦበት ሳይሆን እሱ የራሱን ነገሮች ለማመቻቸት ብሎ ነው። አብነት ወደ ቢሮ ከመመለስክ በፊት ሀብስትንም ሰላም በላትና አለፍ፣ ለወደፊት ከሷ ጋር የሚሰሩትም ብዙ ነገር አለ ነበር ያለው። እነሱ እንዲቀራረቡና እሱን እንድታምነው ራሷን ለእሱ አሳልፋ እንድትሰጥ በዛ በኩል እንግዲህ አንዳንድ ፋይሎችን በእሷ በኩል እንዲያስተካከልለት ፈልጎ ነው። አብነት ግን እሷ ወዳለችበት ክላስ በሚሄድበት ሰዓት ይፋት እሷን እያመናጨቀቻትና እየመታቻት እየሰደበቻት ነበር የምትገኘው። በዛን ሰዓት ነበረ እንግዲህ ምንም የለም ማንም የለም ብሎ ዘው ብሎ ነበር የገባውና በዛን ሰዓት ይፋት አንተ ደግሞ ማነክ ምንድነክ በርስታ ሳታንኳካ ሴት ልጅ ክላስ ድረስ ሰተት ብለህ የምትገባው ምን ልሆን አልክ ብላ ነበር ያፈጠጠችበት። እሱ እንግዲህ ይቅርታ አቶ አለም ለአንዳንድ ስራዎች ከሷ ጋር
ማውራት አለብክ። ስለዚህ ደግሞ ሰላም በልና እለፍ ብሎኝ ነው እንጂ ለሌላ ነገር የለም። በጣም ይቅርታ ካጠፋው ነበር ያለውና ስለዚህ ታዲያ ሳሎን ላይ አትመጣልህም ነበር እንዴ? ሳሎን ላይ አታስጠራም እንዴ? በሰራተኛዋ ዝም ብለህ ሴት ክፍል ትገባለህ ነበር ያለችው። እሱም እንግዲህ አይ ይቅርታ እሺ፣ አንቺ እስከምትወጪ በር ላይ ቆሜ እጠብቃለሁ ነበር ያለው። እንዳላየ ነበር የመሰለው። ስትደበድባት ልጅቷ እያለቀሰች እንደሆነ እያየ ነበረ። ነገር ግን እሷም አንድ ቃል እናገራለሁ ብለሽ አንድ ነገር እተነፍሳለሁ ብለሽ ታውቂኛለሽ፣ አፈርድቤ ነው ማስፈላሽ፣ እዚህ ጋር እንቅ አርጌ ነው ምገልሽ፣ አንድ ቃል ብትናገሪ ነበር ያለቻት። ና እሷም ስለፍትፈራ እንግዲህ እያነቀች እሺ ነበር ያለቻት። እሱም ነግባበል አሁን ሰላም በላት ነበር ያለችው። እንግዲህ አማናጭቀው የወጣችውና አብነት ሲሄድ እንግዲህ አብነት እየብላ ነበር ጥምጥም ያለችበት። በጣም እያለቀሰ የነበረ ከፍቷታል። እንግዲህ እንደ ከፋት ስላወቀ እሱም ይዟት ሄዷል ማለት ነው። ይዟት እንግዲህ ወደ ስራ ቦታው ነው ይዟት የሄደውና በዛ መካከል ግን ዋናዋ ተንከባካቢዋ እንደ ወንድሙ እንደ ፍቅረኛም እንደ ሁሉ ነገር ሆኖ እንግዲህ የሚንከባከባት በአምላክ ነበረ። በአምላክ አልነበረም። ቤት ሲመጣ ግን ቀጥታ ሀብስት ክላስ ነው የሚሄደው። ሀብስት አልነበረችም። ሰሪ በዛም እየጮኸ ነበረ። ሰራተኛዋ ታፈስን የጠራትና ሀብስት የት ነች ያለችው? የት ሄዳ ነው በማለት ነበረ የጠየቃትና ከዛ መጀመሪያ ግን ጓደኛዋ ሄርሜላ ሳሎን ላይ ነበር የጠበቀችው። እሷም ሀብስት የለችም ብላ እሱን ለማቀፍ ነበር የሞከረችው። ሂጂ ወደዛ ምንሽን ዘረጊያለሽ? ሀብስትስ ነበር ያላት። አላቅም፣ ሀብስት ወንበሯም የለም እሷም የለችም፣ የት እንደሄደች አላቅም ነበር ያለውና እንዴት ነው ማታቂው በማለት እንግዲህ እየጮኸ ነበረ። ሰራተኛዋ የት ናት? የት ሄዳ ነው ሀብስት ነበር ያለውና አይ አብስት እኮ አለች እኮ አለች፣ ከሰው ጋር ወጣ ብላ እኮ ነው። በጣም አስደነገጥከኝ። ለዚህ ነው እንዴ እንደዚህ የምትጮ ነበር ያለችው። እና ለምን እንድጮ ፈልገሽ ነው በማለት እንግዲህ ሄርሜላ ነገሮች እንዳታውቅ ውጪ ነበር ያላት። ሄርሜላን አስወጥቶ የት ነው ሄደችው? ልጅቷ ከማን ጋር ነው ሄደችው? ጠብቂያት፣ ተከታታያት ብዬሻለሁ ነበር ያላትና እሷም አረ የትም አልሄደችም፣ ያ የአንተ ጓደኛ እዚህ የሚመጣጣው ነው ይዟት የሄደው ነበር ያለችው። አብነት ሲላትም እንግዲህ አዎ አብነት እች ልጅ ይዞ የሄደበት የራሱ የሆነ አጥጋቢ ምክንያት ሊኖር ይችላል። ምን አግብቶት ነው ከቤት ይዟት ይወጣው በማለት እንግዲህ እየተናደደ ነበረ። እሱ ጋር ሲደውል እንግዲህ አጥጋቢ ምክንያት ሊኖርህ ይገባል። እሷን ከቤት ይዘህበት የወጣኸውና ስራ ቦታ ይዘህ የሄድክበት ምክንያት አጥጋቢ ምክንያት ሊኖርህ ይገባል። ለማንኛውም እመጣልሃለሁ፣ እዛ ድረስ ያለው ነገር አብረን እናወራለን ነበር ያለውና እንግዲህ ሄርሜም እንግዲህ ከአቶ አለም ጋራ ስትጨባበት ተስማምታ ጓደኛዋን አሳልፋ ልትሸጥ በገንዘብ እንግዲህ አንዳንድ ነገሮች እሷ እነሱን እንድታምን ሀብስት አቶ አለምና ወይዘሮ ይፋትን እንድታምን ለማድረግ ቃል ተግባብታ ከአቶ አለም ብር ተቀብላ እንግዲህ ያስብር ትራንስፈር አርግቶላት ሲጨባበጡ ነበረ። በአምላክ ድንገት የገባባቸውና እሱም ስለምንድን ነው የምትጨባበጡት? ምን አስመልክቶ ነው? እጇን የምስማት በምን አስመልክቶ ነው? አንቺስ ይሄን አልፈገግታ ምን ተገኝቶ ነው ነበር ያላት። ድሮም ውስጥ ያልወደደሽም አንቺ ልጅ በጣም ነው የምታስጠልኝ፣ የሆነ ተንኮል ነገር አለሽ። ግን ሀብስትን አንድ ነገር አደርጋለሁ ብለሽ የሆነ ነገር ዶልታለሁ ብለሽ ውርድ ከራሴ በማለት ነበረ ያስፈራራት። እሷም አረ እኔ ምንም አላደረኩም በማለት ነበረ እንግዲህ ወጣችውና እነሱ ሁለቱን እንግዲህ አቶ አለምንና በአምላክን አንድ ቦታ ነበር ታቸው። በአምላክ እንግዲህ በጣም የሚገርሙ ከአቶ አለም ጋርም ልክ ለልክ እየተናገሩ ነበር የሚገኙት። ያው አቶ አለም ትልቅ ሰው ቢሆንም ያው መናገር ባይገባውም ነገር ግን አቶ አለም ራሱን አላስከበረም። ለጥቅም ብሎ አንድ ምስኪን ልጅ እየበደለና እየጎዳ የሚገኝ ሰው ነው ማለት ነውና እንግዲህ ምን እያደረክ ነበረ? ከልጅቷ ጋር ደግሞ ምንድን ነው የምትጨባበጡበት? በምን ምክንያት ነው ደግሞ? አሁን ምን እየዶለታችሁ ነው ከሷ ጋራ? እችኑ ልጅ ለመጉዳት ነው አይደል? አሁንም ነገር እየተስማማችሁ ያላችሁስ ነበር ያለውና አንተ ስነ ስርዓት የለህም እንዴ? ስትገባ ለምን በር አታንኳኳም? ዝም ብለ ዘው ብለ ነው እንዴ የምትገባው ነበር ያለውና አይ እሱ እኮ እኔ ስነ ስርዓቱን አጥቼ አይደለም፣ በር አለማንኳኳቱም ደግሞ አጥቼ አይደለም። ነገር ግን እናንተ ጋር ስነ ስርዓት የሚባል ነገር የለም። ለዛ ነው ስነ ስርዓቱን የረሳሁት እንጂ ረስቼው አይደለም። ሌላ ምን ልበልክ ታዲያ ቢለውም እንግዲህ ያ ንቀት መሆኑ ነው ነበር ያለውና አቶ አለምም አዎ ንቀት ነው ልንገርህ፣ በጣም ነው ምንቅህ። ከንቀት የበለጠ ሌላ ነገር ቢኖር ራሱ በቃ ላንተ ይገባሃል። ነገር ግን ህሊና የሚባል ነገር የለህም። ህሊና የሚባል ነገር ስለሌለ በውስጥክ ከዚህ በላይ ምንም የሚገባህ ነገር የለም። ባከብርህም ማስተዋልና ማሰብ አትችልም።
በማለት ነበር ያለው። እሱም እኔ ነው እንደዚህ የተናገርከው በጠዋቱ? ምን ነው የዚች ልጅ ጉዳይ ግን በጣም ይቆረቆረክ ይመስላል ነበር ያለውና የልጅቷ ጉዳይ አይደለም ይቆረቆረኝ። ከፈለክ ልጅቷን አንተ ቀቅለሃት ብላት፣ እኔ ስለሷ ምንም አይመለከተኝም። ነገር ግን ከጓደኛዋ ጋራ የሆነ ነገር እየዶለትክ ነው ያለኸው በማለት ነበረ ቁጭ ባለበት ትቶት ሄደውና አቶ አለም በጣም ነው የተናደደው፣ በጣም ነው የተበሳጨው። እንዴት አንድ ጎረምሳ እንደዚህ ይናገረኛል? እንዴት በቃ በማለት በጣም ነበር ተበሳጭቶ በተናደደ ሰዓት እንግዲህ እየተጣራ ቤቱን እየረበሸ ነበረ አቶ አለም ና በዛን ሰዓት ነው እንግዲህ ሚስትየዋ ይፋት መጣ። እንዴ ምንድነው የተፈጠረው ነበር ያለችው። እንዴ እኔ እኮ አረፍ ልበል ብዬ ነው በጠዋት ተነስቼ ያለች። እንግዲህ እሷም ደፋ ቀና የምትለው የእሷ ያልሆነ ንብረትን የራሷ ለማድረግ ነው። እንግዲህ እሱም በጣም ተበሳጭቻለሁ፣ ወንድምሽ ጭራሽ ክላሴ ድረስ መጥቶ ሰደበኝ አይደል እንዴ? ሙጥጥ አርግቶ ሰድቦኝ አይደል እንዴ ነበር ያላት። እና ታዲያ ይሄ ብርቅ ነው እንዴ? ዛሬ እኮ የተጀመረ አይደለም፣ ድሮም የነበረ ነው እኮ። እኔን አንገቴን አነቀኝ፣ አንተንም ሰደበ፣ ሁላችንም እየገላመጠን ነው። ይሄ እኮ የተለመደ ሆኗል። ነገር ግን ነገሮችን ለማሸነፍና የራሳችን ለማድረግ ነገሮችን ድል ለመንሳት በዝምታ ነገሮችን ችላ ብለን ማሳለፍ መቻል አለብን። ከዛ በኋላ እሱንም የምናደርጋቸውን እኛ ራሱ እናውቃለን ነበር ያለችው። ነገር ግን ምንም የሚሳካላቸው አይመስልም አቶ አለምና ይፋት ማለት ነው። እንግዲህ አቶ አለም አንድ ነገር ላናገርሽ እፈልጋለሁ። ምክንያቱም አንደኛውን ትንሹን ድርጅት የእናቷን ለመሸጥ እየሞከርን ነው በጨረታ። ስለዚህ መጨረሻ ላይ መልሰን የራሳችን እናደርገዋለን ነበር ያላትና እንዴት ሊሆን ይችላል ይሄ ነገር? ምንም ደስ አላለኝም ብትል አይ 5 ሚሊዮን ብር ልሰጭኝ ይገባል አሁን። ከዛ በኋላ ነው ነገሮቹ ሁሉ እጥፍ ሆነው የሚመጡት። አንቺ 5 ሚሊዮን ሰጭኛለሽ፣ 50-60 ሚሊዮን ሆኖ ደግሞ ይመለስልናል፣ እናጫርታለን። መጨረሻ ላይ ሁሉም ነገር የኛ ይሆናል ነበረ እንግዲህ ያለውና እሷም በጣም ጥሩ ነገር ግን አንድ ስህተት ባገኝ ውርድ ከራሴ ይቅርታ ማልልህም ነበር ያለችው። እሱም ምንም የሚፈጠር ችግር የለም፣ ሀሳብ አይግባሽ፣ ሁሉም ነገር ይከናወናል ብሎ በራሱ መንገድ አስቧል። አብነትም እንግዲህ ለአብነትም ነግሮታል። እንደዛ ነገሩን አንዱን ድርጅት ለጨረታ ሊያቀርብ እንደሆነ መጨረሻ ላይ ግን ደግሞ ለራሱ አዙሮ ሊገዛውም እንደሆነ አንዳንድ ፋይሎችንም እንዲያዘጋጅ እየነገረው ነበረ። ነገር ግን እሱ ይሄ ነገር እንደማይሳካላቸውና ከፊታቸው የሆነ እንቅፋት እንደሚጥልባቸው እየተናገረ ነበረና ሀብስትም በጣም አዝናለች። ይሄን ነገር አልሰማችም፣ መረጋጋት አልቻለችም። እንግዲህ አብነትም ምን ሆነሽ ነው? እስቲ አሁን እኮ ትረጋጊያለሽ ብዬ ነው ዝም ያልኩሽ፣ እስካሁን ግን እያለቀሽ ነው። እስቲ ንገሪኝ፣ እኔ ሚስጥረኛሽ እንደመሆኔ ጓደኛሽ እንደመሆኔ ንገሪኝ ነበር ያላትና ያቺ ሴትዮ እየመታችሽ ነው አይደለ? ትመታሻለይ፣ ታንገላታሻል አይደለ? እኔ እኮ እያየው ነው እንዳላየ ሰው የሆንኩትኝ ነበር ያላትና ግን አዎ ይህንን ነገር ለባምላክ መንገድ የለበትም። ምክንያቱም ለባምላክ ተነገርክ በአምላክ ይናደዳል፣ ይቸኩላል፣ የሆነ ችግር ይፈጠራል ነበር ያላችውና አዎ አልናገርም፣ ግን መናገር ያለብኝ ነገር ከሆነ እናገራለሁ፣ መናገር የለብኝ ነገር ከሆነ ደግሞ አልናገርም፣ ግን ንገሪ ነበር ያለሷም። አዎ ትመታኛለች፣ ትገፋኛለች፣ ትጥለኛለች፣ ሰድበኛለች፣ ታንቋሽሸኛለች። ደግሞ ይሄ የመጀመሪያው አይደለም ነበር ያለችው። እሱም ምን አስመልክቶ ነው? ምን አደረግሽ ነው የምትልሽ ቢላት እንግዲህ እኔ ምንም ምክንያቱ አልገባኝም፣ ወንድሜ በአንቺ ምክንያት ነው አንገቴን ያነቀኝ ነው የምትለው። እኔ ግን በእኔ ምክንያት አልመሰለኝም። በእኔ ምክንያት እንዴት ሊያንቀት ይችላል? እኔ ነቃት አላልኩትኝም። እኔ ምንም ያጠፋሁት ነገር የለም ነበር ያለችው። እንግዲህ እሷ ብዙ የማታውቀው ነገር አለ፣ የዋህ ናት። አዎ በአንቺ ምክንያት ነው። ይሄንንም ደግሞ አሁን ቢሰማ ወደ ኋላ አይመለስም እሷን ከማነቁ በድጋሚ። ያኔም ይሄ ነገር የተፈጠረው በአንቺ ምክንያት ነው። አንቺ የምትመገቡ ምግብ ውስጥ ምናምን እየጨመረ ስትሰጥሽ ስለተመለከተ በዛ ምክንያት ነው ያነቃት ነበር ያለውና እሷም አላመነችም። እንግዲህ ሀብስት እንዴ በእኔ ምክንያት ለእኔ ብሎ ነው እህቱን ያነቀው እንዴ ለኔ ብሎ ነው እንዴ ነበር ያለችው። አዎ ለኔ ብሎ ነው የሚለውን ተይና ግን ወደ ሌላ ብታተኩሪ ጥሩ ነው ነበር ያለና በጣም ተወጇለሽ አይደለ? እሱም እኮ ይወድሻል፣ ግን ደግሞ ላንቺ ብሎ ይሄን ሁሉ ነገር ያደረገው እሱ ነው። አሁን ያለሽ ከጎንሽ አለው። ሰዎቹ ስቃይሽ እንዲቀጥል ነው እንጂ ስቃይሽ እንዲያቆም የሚያደርጉ ነገር አይደለም ነበር ያለትና በዛ መሀል እነሱ ሲነጋገሩ ነበር። እንግዲህ አብነት እየመጣው ከሄርሜላ ጋራና ሄርሜላን አንዲት ቃል እንዳትናገሪ፣ አንድ ቃል ብትናገሪ አንቄ ነው መደፋሽ፣ ምንም ነገር እንዳትጠይቂያት ነበር ያላት። እንግዲህ እሷም ምንም አልተናገረችም፣ ገብታ ነው ዝም ብላ ቁጭ ያለችው። ሀብስትም እንዴ ዛሬ ደግሞ ዝም ብለሻል አለ ወትሮሽ ምንድን ነው
ነበር ያለቻት። አይ እናቴን 3 ቀን ነው አላየዋትም፣ ለዛ ናፍቃኝ ነው፣ ሌላ ነገር እንኳን አይደለም ነበረች። አይ እንደዛ ከሆነ ችግር የለውም አይዞሽ እናትሽን ሄደሽ ታያታለች ነበር ያለቻት። እሷም እሺ ጓደኛዬ ነበር ያለችው። ነገር ግን ሀብስት ምንም የምታውቀው ነገር የላትም። እሷ ነገር እየዶለተችላት ነው። ውጭ ላይም ሀብነትና በአምላክ እየተነጋገሩ ነበረ። ስለዚህ ይፋት እንደመታቻት ሁልጊዜም እንደምትመታትና እንደምትደበድባት እየነገረው ነበርና እኔ እቺ ሴትዮ ምን ላርጋት እንቅ አድርጌ ልድፋት እንዴ ነበር ያለውና አይ እንደዛ አይደለም ወደ ውስጥ እንግባና ብዙ የምናወራው ነገር አለ በማለት እንግዲህ ሄርሜላን በመሸኘት ነበረ እንግዲህ እነሱ ቁጭ ብለው ድርጅቱን ደግሞ ሊሸጡ ነው። ስለዚህ አንዳንድ ፋይል አዘጋጅ ብለውኛል አቶ አለም አንዱኛውን የእናትሽን ድርጅት ሊሸጠው ነው ነበር ያላት ለሀብስት። በጣም ነው የደነገጠችው። እንዴ ለምን በምን ምክንያት ነው እንደዚህ የሚሆነው ነበር ያለችው። አላቅም እንሸጣለን ብለው አጫርተው መጨረሻ ላይ ዞረው ለራሳቸው ሊገዙና ከዛን በራሳቸው ስም ለማዞር ነዋ። አንቺ አይገባሽም እንዴ ነበር ያላት። ይሄ ሰውዬ በቃ ምንም እያረፈ አይደለም ማለት ነው። በቃ እቺ ልጅ እንደዚህ ባዶ እጇን ለማስቀረት እየለፋ ነው የሚገኘው። ለማንኛውም አንተ ምንም አይነት ፋይል እንዳታዘጋጅ፣ እኔም የሚያስፈልገውን ገንዘብ ሁሉ አዘጋጅና ነገሩን እናከሽፍባችኋለን ነበር ያለው። እሷም በጣም በተደነገጠም እንግዲህ ሀብስትም እኔም እኮ ገንዘብ አለኝ በሱ አንድ ነገር ማድረግ እንችላለን ነበር። ያንቺ ገንዘብ አይበቃም፣ እነሱ በጣም ትልቅ ገንዘብ ነው። ሜንሽኑ አልገባሽም? እኔና አንቺ ምስኪን ነን። እኔና አንቺ ስንገናኝ በበግ ቤት በገባ በበግ ቤት በገባ ነው የሚባለው። ሁለታችን የሚዋህነን ብዙ ያልገባሽ ነገር አለ፣ ብዙ ሚስጥር አለ ነበር ያላትና መጨረሻ ላይ እንግዲህ ቁጭ ብለው እየጠጡ ነበረ ከሀብስት ጋራ ወደ ውጭ ወጣ ብለው እሷም ጓደኛዋን ይዛ ሁለት ወንዶች እንግዲህ እየተገባበዙና ጥሩ ጊዜ እያሳለፉ ቢሆንም መጨረሻ ላይ እንግዲህ ያልታሰበ ነገር ተፈጥሯል። በአምላክ ሀብስትን እቤት አድርሷት ሲመለስ የሱ መጠጥ ውስጥ የሚያሰክር ነገር እንግዲህ አርግታበት እሱ ሰክሮ ከሷ ጋር ማደር ችሏል። ሲነቃ የሚጠላት ሄርሜላ ከጎኑ ነች ያለችው። በጣም ነው የደነገጠው። ምን አርግተሽኝ ነው ከአጠገብሽ የተኛውትኝ በማለት እንግዲህ ከአጠገቤ ተነሽልኝ ነበር ያለው። ሄርሜላ እንግዲህ አስባበት ነው ይህን ነገር ያደረገችው። ምክንያቱም እሱ በሌለበት ነው ብርጭቆ ውስጥ ቀርታለት ያስቀመጠችለት። እሱም በንዴት ጅው አርግቶ ጠጥቶ ነበረ እንግዲህ ሰክሮ ወደ አናቱ ወጥቶ ራሱን ያገኘው አልጋ ላይ ነው። እሷም እንግዲህ አንተን ተጠቅሜ ብዙ ነገር አደርጋለሁ፣ የዚህም ቤት ሀብት በራሴ አደርገዋለሁ እያለች ነበር እንግዲህ ቪዲዮ ቀርጣው እሱም ቪዲዮ ቀርጣ እንግዲህ አሁን ለምንድነው የምታደርገው ለሀብስት ልካለሁ እያለች እሱም ማስፈራር ሊሆን ነው ስሯ። ነገር ግን ደግሞ በአምላክ መቼ የሚቀር አይላትም ያንን የምታደርግ ከሆነ ማለት ነው። እንግዲህ ሀብስት ድራማ ደስ የሚልና አስተማሪ አሳዛኝም ነውና ቀጣይ ደግሞ ምን ይሆናል የሚለውን እችላችሁ አመጣ ይሆናል። እስከዛው ደስ ያሰንብቱልኝ። ለምታበረታቱኝ ወደ ቻናል ቤተሰቡ ሁላችሁንም ከልብ አመሰግናለሁ። አሁንም አብሮነታችሁ አይለኝ። ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ።